ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት ተቃራኒ ቃላት የንባብ ልምድ ይሆናል ማለት ነው። የተለያዩ ቃላትን ከነ ተቃራኒ ፍቻቸው ጋር ይዤላችሁ መጥቻለሁ። እነዚህ ቃላትን እንዴት ማንበብ እንደምንችልና ለቃሉ ተቃራኒ ሊሆን የሚችለው የትኛው ነው የሚለውን በዛው የምናይ ይሆናል ማለት ነው። ስለዚህ እንደተለመደው ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ መለማመድ ይኖርባችኋል ማለት ነው። እዚህ ጋር ስንመጣ ተቃራኒ ተቃራኒ ቃላት። ስለዚህ የተለያዩ ቃላት አሉ። ለነዚህ ተቃራኒ ደግሞ ፊት ለፊት ላይ አለ ማለት ነው። ለዚህኛው ለሰማያዊ ተቃራኒ እዚህ ቀይ አለ። ለሰማያዊ አሁንም ተቃራኒ አሁንም ቀይ አለ ማለት ነው። ስለዚህ እነሱን እያንዳንዱ ቃልን እያየን የምንሄድ ይሆናል ማለት ነው። ብርሃን ብ ከበቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ፣ ሀ ከሀ ቤተሰብ አራተኛ፣ ን ከነ ቤተሰብ ስድስተኛ ስርዓት ባለው መግደርደሪያ ላይ ስናነብ ብርሃን። ለብርሃን ተቃራኒ ሊሆን የሚችለው ቃል ጨለማ። ጨ ከጨ ቤተሰብ መጀመሪያ፣ ለ ከለ ቤተሰብ መጀመሪያ፣ ማ ከመ ቤተሰብ አራተኛ። ጨለማ። ለብርሃን ተቃራኒ ጨለማ፣ ለጨለማ ተቃራኒ ብርሃን ይሆናል ማለት ነው። እዚህ ከአ ቤተሰብ ስድስተኛ፣ ዚ ከዘ ቤተሰብ ሶስተኛ፣ ህ ከሀ ቤተሰብ ስድስተኛ ስርዓት ባለው መግደርደሪያ ላይ ስናነብ እዚህ ይላል ማለት ነው። እዚህ ለሚለው ተቃራኒ እዚያ። ከአ ቤተሰብ ስድስተኛ፣ ዚ ከዘ ቤተሰብ ሶስተኛ፣ ያ ከየ ቤተሰብ አራተኛ። እዚያ ለሚለው ተቃራኒ እዚህ ለሚለው ተቃራኒ እዚያ ይሆናል። በፊት በ ከበ ቤተሰብ መጀመሪያ ነች፣ ፊ ከፈ ቤተሰብ ሶስተኛ ነች፣ ት ከተ ቤተሰብ ስድስተኛ ስርዓት ባለው መግደርደሪያ ላይ ስናነብ በፊት ለሚለው ተቃራኒ የሚሆነው ቃል በኋላ ይላል። በ ከበ ቤተሰብ መጀመሪያ ነች፣ ኋ ከሀ ቤተሰብ ስምንተኛ ነች፣ ላ ከለ ቤተሰብ አራተኛ ስርዓት ባለው መግደርደሪያ ላይ ስናነብ በኋላ። ስለዚህ በኋላ የሚለው ቃል በፊት ለሚለው ቃል ተቃራኒ ነው። በፊት የሚለው በኋላ ለሚለው ቃል ተቃራኒ ነው ማለት ነው። ቀዝቃዛ። ቀ ከቀ ቤተሰብ መጀመሪያ ነች፣ ዝ ከዘ ቤተሰብ ስድስተኛ፣ ቃ ከቀ ቤተሰብ አራተኛ፣ ዛ ከዘ ቤተሰብ አራተኛ ስርዓት ባለው መግደርደሪያ ላይ ስናነብ ቀዝቃዛ ለሚለው ቃል ተቃራኒ የሚሆነው ሙቀት። ሙ ከመ ቤተሰብ ሁለተኛ፣ ቀ ከቀ ቤተሰብ መጀመሪያ፣ ት ከተ ቤተሰብ ስድስተኛ ስርዓት ባለው መግደርደሪያ ላይ ስናነብ ሙቀት ለሚለው ተቃራኒ ቀዝቃዛ ለሚለው ተቃራኒ ሙቀት። ወንድ ወ ከበቤተሰብ መጀመሪያ፣ ን ከነ ቤተሰብ ስድስተኛ፣ ድ ከደ ቤተሰብ ስድስተኛ። ወንድ ለሚለው ተቃራኒ ሴት። ሴ ከሰ ቤተሰብ አምስተኛ፣ ት ከተ ቤተሰብ ስድስተኛ ሴት ለሚለው ተቃራኒ ወንድ ለሚለው ተቃራኒ ሴት። ቅርብ
ቅ ከቀ ቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ፣ ብ ከበ ቤተሰብ ስድስተኛ። ስርዓት ባለው መግደርደሪያ ላይ ስናነብ ቅርብ። ቅርብ ለሚለው ተቃራኒ ሩቅ፣ ሩቅ፣ ሩቅ። እ ከአ ቤተሰብ ስድስተኛ፣ ሩ ከረ ቤተሰብ ሁለተኛ፣ ቅ ከቀ ቤተሰብ ስድስተኛ። ሩቅ። ሩቅ ለሚለው ቅርብ፣ ቅርብ ለሚለው ተቃራኒ ሩቅ ይሆናል። ቆሻሻ፣ ቆሻሻ። ቆ ከቀ ቤተሰብ ሰባተኛ ነች። ሻ ከሸ ቤተሰብ አራተኛ፣ ሻ ከሸ ቤተሰብ አራተኛ። ስርዓት ባለው መግደርደሪያ ላይ ስናነብ ቆሻሻ። ቆሻሻ ለሚለው ተቃራኒ ንጹህ፣ ንጹህ፣ ንጹህ። ን ከነ ቤተሰብ ስድስተኛ፣ ጹ ከጸ ቤተሰብ ሁለተኛ፣ ህ ከሀ ቤተሰብ ስድስተኛ። ንጹህ። ንጹህ ለሚለው ተቃራኒ ቆሻሻ፣ ቆሻሻ ለሚለው ተቃራኒ ንጹህ። ቀጭን፣ ቀጭን። ቀ ከቀ ቤተሰብ መጀመሪያ፣ ጭ ከጨ ቤተሰብ ስድስተኛ፣ ን ከነ ቤተሰብ ስድስተኛ። ቀጭን። ቀጭን ለሚለው ተቃራኒ ወፍራም፣ ወፍራም፣ ወፍራም። ወ ከወ ቤተሰብ መጀመሪያ፣ ፍ ከፈ ቤተሰብ ስድስተኛ፣ ራ ከረ ቤተሰብ አራተኛ፣ ም ከመ ቤተሰብ ስድስተኛ። ወፍራም። ሌሊት፣ ሌሊት። ሌ ከለ ቤተሰብ አምስተኛ፣ ሊ ከለ ቤተሰብ ሶስተኛ፣ ት ከተ ቤተሰብ ስድስተኛ። ሌሊት። ሌሊት ለሚለው ቃል ተቃራኒ ሊሆን የሚችለው ቀን፣ ቀን። ቀ ከቀ ቤተሰብ መጀመሪያ፣ ን ከነ ቤተሰብ ስድስተኛ። ቀን። ቀን ለሚለው ተቃራኒ ሌሊት፣ ሌሊት ለሚለው ቀን ተቃራኒ ይሆናል ማለት ነው። ጎዶሎ፣ ጎዶሎ። ጎ ከገ ቤተሰብ ሰባተኛ፣ ዶ ከደ ቤተሰብ ሰባተኛ፣ ሎ ከለ ቤተሰብ ሰባተኛ። ስርዓት ባለው መግደርደሪያ ላይ ስናነብ ጎዶሎ። ጎዶሎ ለሚለው ተቃራኒ ሙሉ፣ ሙሉ። ሙ ከበ ቤተሰብ ሁለተኛ፣ ሉ ከለ ቤተሰብ ሁለተኛ። ሙሉ። ቀስ በቀስ፣ ቀስ በቀስ። ቀ ከቀ ቤተሰብ መጀመሪያ፣ ስ ከሰ ቤተሰብ ስድስተኛ፣ በ ከበ ቤተሰብ መጀመሪያ፣ ቀ ከቀ ቤተሰብ መጀመሪያ፣ ስ ከሰ ቤተሰብ ስድስተኛ። ቀስ በቀስ ይላል። ቀስ በቀስ ለሚለው ተቃራኒ ቶሎ ቶሎ፣ ቶሎ ቶሎ። ቶ ከተ ቤተሰብ ሰባተኛ፣ ሎ ከለ ቤተሰብ ሰባተኛ። ይሄ ደግሞ ራሱን የደገመ ነው ማለት ነው። ስለዚህ ቶሎ ቶሎ። ቀስ በቀስ ተቃራኒው ቶሎ ቶሎ፣ ለቶሎ ቶሎ ተቃራኒው ቀስ በቀስ። እርካሽ፣ እርካሽ። እ ከአ ቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ፣ ካ ከከ ቤተሰብ አራተኛ፣ ሽ ከሸ ቤተሰብ ስድስተኛ። ስርዓት ባለው መግደርደሪያ አንድ ላይ ስናነብ ርካሽ፣ ርካሽ። ርካሽ ለሚለው ተቃራኒ ሊሆን የሚችለው ቃል ውድ፣ ውድ። ው ከወ ቤተሰብ ስድስተኛ፣ ድ ከደ ቤተሰብ ስድስተኛ። ስርዓት ባለው መግደርደሪያ አንድ ላይ ስናነብ ውድ። ውድ ለሚለው ተቃራኒ ርካሽ፣ ርካሽ ለሚለው ተቃራኒ ውድ ይሆናል ማለት ነው። ረጅም፣ ረጅም። ረ ከረ ቤተሰብ መጀመሪያ፣ ጅ ከጀ ቤተሰብ ስድስተኛ፣ ም ከመ ቤተሰብ ስድስተኛ። ረጅም። ረጅም ለሚለው ተቃራኒ አጭር፣ አጭር። አ ከአ ቤተሰብ በመጀመሪያ፣ ጭ ከጨ ቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ። ስርዓት ባለው መግደርደሪያ ላይ ስናነብ አጭር ይላል። አጭር ለሚለው ተቃራኒ ረጅም፣ ረጅም ለሚለው ተቃራኒ አጭር። መፈጸም፣ መፈጸም። መ ከመ ቤተሰብ መጀመሪያ፣ ፈ ከፈ ቤተሰብ መጀመሪያ፣ ጸ ከጸ ቤተሰብ መጀመሪያ፣ ም ከመ ቤተሰብ ስድስተኛ። መፈጸም። መፈጸም ለሚለው ተቃራኒ አለመፈጸም፣ አለመፈጸም። አ ከአ ቤተሰብ መጀመሪያ፣ ለ ከለ ቤተሰብ መጀመሪያ፣ መ ከመ ቤተሰብ መጀመሪያ፣ ፈ ከፈ ቤተሰብ መጀመሪያ፣ ጸ ከጸ ቤተሰብ መጀመሪያ፣ ም ከመ ቤተሰብ ስድስተኛ። ስርዓት ባለው መግደርደሪያ ላይ ስናነብ አለመፈጸም። አለመፈጸም ለሚለው ተቃራኒ መፈጸም፣ መፈጸም ለሚለው ተቃራኒ አለመፈጸም ይሆናል ማለት ነው። ስለዚህ ተቃራኒ ቃላት የምንላቸው እነዚህና የመሳሰሉ ናቸው። ስለዚህ እነዚህ ቃላትን እንዴት ማንበብ እንደምንችል በቀላሉ አይተናል። ለየትኛው ቃል የትኛው ቃል ተቃራኒ ይሆናል ለሚለው ደግሞ በደንብ አይተናል ማለት ነው። ስለዚህ የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ ከምንገናኝ ባይ ባይ። ሰላማችሁ ይብዛ።